አደገኛ የተባሉ የኢራን ውስብስብ ሚሳኤሎች ኤርትራ አስመራ መግባታቸውን የተመለከተ እጅግ ሚስጥራዊ መረጃ ከአስመራ ሾልኮ ወጥቷል። በቆይታችን ይተነተናል። የፋኖ የህወሓትና የኤርትራ እንዲሁም የወቦ አመራሮች በሱዳን ተገናኝተው በጋራ ወታደራዊ እቅድ ዙሪያ መወያየታቸውን አንድ ዓለም አቀፍ ሚዲያ አጋልጧል። በዝርዝር ይቀርባል። በኦሮሚያ ክልል እየተደረገ የሚገኘው ጦርነት አድማሱን እያሰፋ ወደ ምስራቃዊ የሀገሪቱ ክፍል ተሻግሯል። በሐረርጌ ጠንካራ ውጊያ ተደርጓል። የወደብ ጉዳይ የምስራቅ አፍሪካ ሀገራትን እያናወጠ ይገኛል። ኡጋንዳ ከኬንያ ጦርነት ልትገጥም እንደምትችል አስጠንቅቃለች። ሰፋ ያለ ዘገባ ይዘንበታል። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ ያሉ ዋሻ የተናደባቸው 8 ግለሰቦች ከአንድ ዓመት በኋላ አጽማቸው ተገኝቷል። በቅድሚያ የሚዳሰስ ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። በቅድሚያም የቢዝነስ ዘገባዎቹን እናስቀድማለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 150 ብር ከ5 ሳንቲም ተገዝቶ 153 ብር ከ5 ሳንቲም ይሸጣል። ፓውንድ ስተርሊንግ 194 ብር ተገዝቶ 197 ብር ከ8 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 174 ብር ከ2 ሳንቲም ተገዝቶ 177 ብር ከ7 ሳንቲም ይሸጣል። የስዊዝ ፍራንክ 184 ብር ከ8 ሳንቲም ተገዝቶ 188 ብር ከ1 ሳንቲም በዛሬው ዕለት እየተሸጠ ነው። የኩዌት ዲናር 481 ብር ከ1 ሳንቲም ተገዝቶ 490 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ7 ሳንቲም ተገዝቶ 21 ብር ከ1 ሳንቲም በዕለቱ እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬቶች ድርሃም 40 ብር ከ9 ሳንቲም ተገዝቶ 41 ብር ከ8 ሳንቲም እየተሸጠ ነው። የሳውዲ ሪያል 40 ብር ከ1 ሳንቲም ተገዝቶ 40 ብር ከ9 ሳንቲም እየተሸጠ ሲሆን እንዲሁም በእያንዳንዱ የውጭ ሀገር ገንዘብ ላይ 10 ብር ጉርሻ ተጨማሪ አለው። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ ያሉ ዋሻ የተናደባቸው 8 ግለሰቦች ከአንድ ዓመት ከ10 ወር በኋላ አጽማቸው ተገኘ። የማዕድን አውጪዎቹ አስክሬን የተገኘው በሌሎች የማዕድን ቆፋሪዎች እንደሆነ ግለሰቦቹ አባል የነበሩበት የወርቅ ዋሻ የከበሩ ማዕድናት አምራችና ግብይት ሊቀመንበር አቶ ተስፋዬ ጋሻ ተናግረዋል። በሌላ አቅጣጫ ገብተው ሌሊት ሲሰሩ የነበሩ ሰዎች ነበሩ። ወደዛኛው አቅጣጫ ሲሄዱ 8ቱም አስክሬናቸው ተገኝቷል ሲሉ አቶ ተስፋዬ ገልጸዋል። 8ቱም ማዕድን አውጪዎች ስርዓተ ቀብራቸው ህዳር 5 ቀን 2018 ዓ.ም ረፋድ ላይ መፈጸሙን አቶ ተስፋዬ ተናግረዋል። የማዕድን አውጪዎቹ ከ2 ዓመታት ገደማ በፊት ጥር 30 ቀን 2016 ዓ.ም ሌሊት የኦፓል ማዕድን በቁፋሮ ለማውጣት ሲሞክሩ ነበር ዋሻው የተደረመሰባቸው። 150 ሜትር ርዝማኔ ባለው ዋሻ ዘልቆ ለመግባት መቆፈር የተቻለው 33 ሜትር ገደማ ብቻ መሆኑ በወቅቱ ተገልጾ ነበር። ግለሰቦቹን ለማውጣት ሲደረግ የነበረው ጥረት በቁፋሮ ወቅት አፈሩ በመደርመሱ ከ6 ቀናት በኋላ መቋረጡ ይታወሳል። አቶ ተስፋዬ በወቅቱ በሰጡት ቃለ ምልልስ ህገወጥ የማዕድን አውጪዎች በአካባቢው መሰማራት ለዋሻው መደርመስ አንዱ ምክንያት እንደሆነ ተናግረው ነበር። ቤተሰቦቻቸውም ከዋሻው መደርመስ 19 ቀናት በኋላ እርማቸውን አውጥተው ሐዘን ተቀምጠዋልም ብለዋል። በደቡብ ኢትዮጵያ ክልል የተከሰተው ሄሞራጂክ ፌቨር በሽታ ማርበርግ ቫይረስ መሆኑ ተገለጸ። በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው በሽታ መንስኤ ማርበርግ ቫይረስ መሆኑን መለየቱን የጤና ሚኒስቴር አስታውቋል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ በተሰራ የዘረመል ምርመራ መሰረት በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች የምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል። አዲስ የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑን በአሁኑ ሰዓት በተለያዩ የሙያ ስብጥርን ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተሰሩ እንደሚገኙ ተገልጿል። ከነዚህም ውስጥ የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረሱ የተለዩ ሰዎችን ለይቶ ማሳከም፣ የማህበረሰቡን ግንዛቤ ማስጨበጥ ስራዎችና
ከተጠረጠሩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ስራዎች የተከናወነ ሲሆን በሀገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክትትልና የአስተዳደር ስርዓት ተቋቁሞ ፈጣን የምላሽ ስራዎችን በማስተባበር ላይ ይገኛልም ተብሏል። የበሽታው ምልክት የሆኑትን በአፍና አፍንጫ እንዲሁም ሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥና የማስመለስ ምልክቶች ሲኖሩ ወደ ሕክምና ተቋማት መሄድና በወቅቱ የላብራቶሪ ምርመራ ማድረግ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚደረግበት ጊዜ ራስን የመከላከል ዘዴዎችን መጠቀም እንደሚገባ ሚኒስቴሩ አሳስበዋል። በደቡብ አፍሪካ ደርባን ከተማ 2 ኢትዮጵያውያን ማንነታቸው ባልታወቁ ታጣቂዎች ተገደሉ። በደቡብ አፍሪካ ውስጥ ከዚህ ቀደም ማንነታቸው ባልታወቁ ታጣቂዎች በኢትዮጵያውያን ላይ ግድያ መፈጸሙን መዘገባችን የሚታወስ ሲሆን አሁንም ይህ ድርጊት መቀጠሉን ከስፍራው የደረሰን መረጃ ያመለክታል። በትላንትናው ዕለት መላኩና አክሊሉ የተባሉ 2 ኢትዮጵያውያን ወጣቶች በደርባን ከተማ ባልታወቁ ታጣቂዎች ተገድለዋል። የእነዚህ ወጣቶች አስክሬን ሽኝት በደርባን ዌስት ስትሪት ቤተክርስቲያን ተከናውኗል። ይህ በእንዲህ እንዳለ ከ2 ቀናት በፊትም ደግሞ በጆሃንስበርግ ነዋሪ የነበረ ሚካኤል አበበ ከስራ ወደ ቤቱ በሚመለስበት ወቅት በበርካታ ጥይቶች ተደብድቦ ሊገደል ችሏል። የ3 ልጆች አባት የሆነው ሚካኤል አስክሬን ሽኝት በትላንትናው ዕለት በጆሃንስበርግ ኬብሮን ቤተክርስቲያን ተከናውኗል። የዓለም አቀፉ ማህበረሰብ ኤርትራ የቀጠናውን እንቅስቃሴ ከማወክ እንድትቆጠብ ተጽዕኖ ማሳደር ይገባዋል ሲሉ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናገሩ። ዓለም አቀፉ ማህበረሰብ ኤርትራ በአፍሪካ ቀንድ ላይ እንቅስቃሴዎችን ከማወክ እንድትቆጠብ ከቀጠናዊ ሰላምና ውህደት ጋር የተጣጣመ ገንቢ አካሄድ እንድትከተል ተጽዕኖ እንዲያሳድር የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጥሪ አቅርበዋል። ጌዲዮን ጢሞቴዎስ የአዲስ አበባ ዩኒቨርሲቲ ከሆርን ሪቪው ጋር በመተባበር ያዘጋጀው የውጭ ግንኙነት ፖሊሲ ሪፎርም ላይ ባደረጉት ንግግር የኢትዮጵያ የውጭ ጉዳይ ፖሊሲ የቅድሚያ ትኩረቶችን በመግለጽ ሀገሪቱ ለቀጠናዊና ሰላም እንዲሁም መረጋጋት ክልላዊ ትብብርን ለማሳደግ ያላትን ቁርጠኝነት አረጋግጧል። ኢትዮጵያ ለክልላዊ ኢኮኖሚያዊ ውህደት ያላትን ራዕይ አጽንኦት የሰጡ ሲሆን ይህ በጋራ የመልማት አቅም የአፍሪካ ቀንድ ህዝቦችን የጋራ ዕጣ ፈንታ ላይ የተመሰረተ መሆኑን ገልጸዋል። በጎረቤት ሀገሮች መካከል የሚደረገው ውይይትና የጋራ መግባባት የጋራ ፈተናዎችን ለመፍታትና ዘላቂ እድሎችን ለማፋጠን ወሳኝ መሆኑ ተነግሯል። ኢትዮጵያ ከኤርትራ ጋር ስላላት ግንኙነት ሲናገሩ ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከባድ ጠባጫሪና ጥሰቶች ቢደረጉባትም ሀገሪቱ ለሰላም ካላት ቁርጠኛነት አኳያ ከአጸፋ ራሷን በከፍተኛ ደረጃ መገደቧን ገልጸዋል። ነገር ግን ይህ አይነቱ ቋሚ ይሆናል ማለት እንዳልሆነም ተናግረዋል። ዓለም አቀፉ ማህበረሰብ ኤርትራ በቀጠናው ውስጥ ያሉ እንቅስቃሴዎችን ከማወክ እንድትቆጠብና ከቀጠናዊ ሰላምና ውህደት ጋር የተመጣጠነ ገንቢ አካሄድ እንድትከተል ተጽዕኖ ሊያደርግ ይገባል ሲሉ ሚኒስትሩ ጥሪ አቅርበዋል። ዓለም አቀፍ አጋሮች የኤርትራ መንግስት ለኢትዮጵያና ለቀጠናው ያለውን የተሳሰተ ፖሊሲ አለአግባብ እንዳይጠቀምና ወደ ብሩህና የትብብር የወደፊት ተስፋን የሚጭር ተጨባጭ እርምጃዎች እንዲወስድ ተጽዕኖ እንዲያሳድር ጥሪ አቅርበዋል። ኢትዮጵያ ከ130 ሚሊዮን በላይ ለደረሰ ህዝቧ የኑሮ መሰረት ሊጥል የሚችል ዘላቂነት ያለው የኢኮኖሚ እድገቷን የሚያረጋግጥ ዘላቂነትና ደህንነቷ የተጠበቀ የባህር መዳረሻ ሊኖራት ይገባልም ብለዋል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ። ዘላቂና ደህንነቱ የተጠበቀ የባህር በር መዳረሻ ከሌላት ኢትዮጵያ ቀጣይነት ያለው ልማቷን ማረጋገጥና የኢኮኖሚ እድገት ማምጣት አትችልም። በመሆኑም የባህር በር መዳረሻ የማግኘት ጉዳይ ለኢትዮጵያ የህልውና ጉዳይ ነው ብለዋል። በወልቃይት ጠገዴ ሰቲት ሁመራ ዞን በዳንሻ ከተማ አስተዳደር ውስጥ ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ መሆኑ ተገለጸ። በስልጠናው መርሃ ግብር ላይ የ5ኛ ሜካናይዝድ ክፍለ ጦር አዛዥ ጄኔራል መልካሙ በየነ፣ የወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ ጽህፈት ቤት ምክትል ሰብሳቢ አቶ ጌጡ እንዳለ፣ የሰላምና ጸጥታ ጽህፈት ቤት ኃላፊ ዋና ሳጅን ሀፍቶም ይርጋ፣ የከተማ አመራሮች እንዲሁም የፌደራል መከላከያ ሰራዊት አባላት ተገኝተዋል። በመርሃ ግብሩ ላይ የተገኙት የአስመላሽ ኮሚቴው ምክትል ሰብሳቢ አቶ ጌጡ እንዳለ የማንነት ወሰን ጥያቄያችን እውነተኛ ጥያቄ ነው ካሉ በኋላ ለእውነት በእውነት ታግለን ወደ ትክክለኛ አማራዊ ማንነታችን
ወሰናችን ተመልሰናልን ብለዋል። አቶ ጌጤ ያክለውም እኛ የወልቃይት ጠገዴ ህዝቦች በሁሉም ማህበራዊ መስተጋብር በስነ ልቦናችን በቋንቋችን በአጠቃላይ ጎንደሬ አማራዎች ነን ሲሉም ገልጸዋል። አማራዊ ማንነትና ወሰናችን ላይመለስ እስኪረጋገጥ ድረስ የተኛውም ትግል እንታገላለን ሲሉ አቋማቸውን አጠናክረዋል። የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጀነራል መልካሙ በየነ በበኩላቸው ትናንት ሰሜን እዝን የካደው ህወሓት ኢትዮጵያን ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛልም ብለዋል። ክፍለ ጦሩ በምዕራብ ሐረርጌ ዞን የሚንቀሳቀሰው የወቦ ታጣቂ ኃይል ላይ እርምጃ መውሰዱን መከላከያ ሰራዊቱ አስታወቀ። በምዕራብ ሐረርጌ ዞን ሀብሩ ወረዳ ቀበሌዎች ሲንቀሳቀስ በነበረው የወቦ ታጣቂ ኃይል ላይ የደቡብ እዝ ነበልባል ክፍለ ጦር በወሰደው እርምጃ 15 የቡድኑ አባላት መመታታቸውን አስታውቋል። የክፍለ ጦሩ አዛዥ ሌተናል ኮሎኔል ላንታ አንበሴ ህዝብን የሚያሰቃየው ቡድን የመደምሰስ ተልእኮ ቀጣይነት እንዳለው ገልጸው በተጠና መልኩ በተደረገ ስምሪት 10 ሲደመሰስ 5 የቡድኑ አባላት መማረካቸውን ገልጸዋል። ቡድኑ ሲጠቀምበት የነበረ መሳሪያና ተተኳሽም ተማርኳልም ብሏል። በተመሳሳይ 6ኛ እዝ መብረቅ ክፍለ ጦር በምስራቅ ጎጃም ዞን ሸበል በረንታ ወረዳ በፋኖ ታጣቂ ቡድን ላይ በወሰደው እርምጃ በርካታ የቡድኑ አባላት መመታታቸውን ገልጿል። 11 አባላቱ ሲደመሰሱ የተለያዩ መሳሪያዎችና ተተኳሾችም በቁጥጥር ስር ውለዋል ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። የፋኖ የወቦ የህወሓትና የኤርትራ ከፍተኛ አመራሮች በሱዳን ተገኝተው መምከራቸውን ዘ ኢኮኖሚስት ዘገበ። ዘ ኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድን ለመደገፍ መገናኘታቸውን ነው የገለጸው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከትላንት በስቲያ ኤርትራ ለውስጥ ኃይሎች ትጥቅ እያቀበለች ነው ሲሉ መክሰሳቸው ይታወሳል። የዘ ኢኮኖሚስት ዘገባ ኤርትራ በኢትዮጵያ የውስጥ ጉዳይ ላይ ተሳታፊ መሆኗን የሚያሳይ እንደሆነ ነው ዘገባው ያመላከተው። የኤርትራና የኢትዮጵያ መንግስታት ለመንግስታቱ ተቀናቃኝ ኃይሎች የሚሰጡት ድጋፍ እያየለ መጥቷል። ይህ በሁለቱም ሀገራት መካከል ያለውን አለመግባባት እያጠናከረ የመጣ ሲሆን በሀገራቱ መካከል ጦርነት የመቀስቀስ እድሉም ሰፊ ነው ተብሏል። የኢትዮጵያ መንግስት የኤርትራ መንግስትን በትጥቅ ለመጣል የሚንቀሳቀሱትን የቀይ ባህር አፋር ዴሞክራሲያዊ ድርጅትና ብርጌድ ንሓመዶን እየደገፈ ሲሆን የውስጥ ኃይሎችን ከመደገፍ ባለፈ ሁለቱ ሀገራት የዓለም አቀፍ አጋር በማግኘት ተፋጠዋል። በሰሞኑ በኢራን የተለያዩ አደገኛ ሚሳኤሎችን የጫኑ አውሮፕላኖች አስመራ መግባታቸው የተገለጸ ሲሆን ኤርትራ እነዚህን አደገኛ ትጥቆች መታጠቋ የአፍሪካ ቀንድን የኃይል ሚዛን ያዛባዋል ተብሏል። የምስራቅ አፍሪካ በይነ መንግስታት ማህበረሰብ ኢጋድ አባል የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውዝግብ ውስጥ ገቡ። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ አገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከሰት ይሁን የሚል ስጋትን ቀስቅሷል። የፕሬዝዳንቱ ጠንከር ያለ ጥያቄና ፈርጠም ያለ አቋምን ተከትሎ አጀንዳዎቹ በምስራቅ አፍሪካ ሀገራት መካከል የወደፊት ግጭት ሊቀሰቀስ ይችላል ነው የተባለው። ፕሬዝዳንት ሙሴቬኒ ይህንን የተናገሩት ጥቅምት 29 2018 ዓ.ም በሰጡትና በሀገሪቱ ቴሌቪዥን ጣቢያ በተላለፈ ቃለ መጠይቃቸው ላይ ነበር። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ ያደረጉ በነበሩበት በሀገሪቱ ምስራቃዊ ክፍል በመትገኘዋ ሜባሌ ከተማ ነበር። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።